ከዛ እንደዛ ሰጥቼ ተመለስኩኝ ከዛ በድጋሚ ደግሞ አላቅም እኔ አላቅም እንደዚህ ነገር ስልካለች ትልከኛለች በሚለው አላቅም እንደዚህ በድጋሚ ሌላ ወረቀት ሰጠችኝ እሱን ዘጋው በቃ አለቀ ጨረስን ስለሱ አይደል ስለ 5 ሚሊዮን ብር እኮ ስለ 5 ሚሊዮን እናውራለን ከዛ ውጭ ያለውን ግን ዝጋና ችግር የለውም ይዘጋል ምንድነው እኮ ዝጋውሽ አዘጋልኝ 5 ሚሊዮን ብሩ ምንድነው እሺ አትማታ ምንድነው የምትማታው እጠፈጥፋለሁ ገና ካልተናገር ገና በደንብ አሳያለሁ አሳረህ ነው ማለዳሽ እየሰማኸኝ ነው አሳረህ ነው ማለዳ አምናበት ልታደርግ እኔ ምን አይነት ካዲ ነህ ግን አንተ ምን አይነት ካዲ ነህ እንድቀበልላት ብቻ ነበር ምን አይነት ካዲ ነህ ኛ ካየ ነው ይበልጥ ደግሞ አንቺ በራስሽ ደግሞ ብትገልጭልኝ ይበልጥ አሪፍ ነው ብዬ አስባለሁ ለምንድን ነው ወደዚህ እስር ቤት ልትገቢ የቻልሽው እኔ የገባው ሰው ገለሻል ተብዬ ነው የገባሁት ግን ወንጀሉን እንዳልፈጸምኩ ማምነው በቃ ሰው ጋር ትገናኛለህ ምናምን እዛው ውስጥ ሆነ ፖሊስ ቤት ሆነ ሰው እንዲገል ምናምን የሚያደርጉት ነገር የለም ማለት ነው እዛው ውስጥ ሆነ ናት እኔ ነው ሰላም ነው አለ ለምንድን ነበር ወደዚህ የመጣሽው እስቲ ነው ወደዚህ ምን ነው በሰላም ነው ወደዚህ ነው አይ ቆይ በሰላም ነው ለምን አዎ ለማግኘት ስለፈለኩ እዚህ በሰላም ነው ቦርሳሽን በደንብ ቦርሳዬን ለቀቀ ቦርሳውን ፈትሽ በደንብ ፈትሽ ቁጭ በይ ይሄ ልክ እያደረክ ነው አንተ ራሱ ልክ ነው ብለን የምታስበው በደንብ በረደልሽ እኔ ሰው ለምንድን ነው እልህ ውስጥ የምታስገቡት አንተ ያለብኝ ችግር ስለማታውቅ ነው ያሳለፍኩትን ነገር አታውቅም እኮ ተናገሪ ስትባይ ታዲያ መናገር ነው እንጂ ይሄ ትዕቢት ታዲያ ምን ያስፈልጋል ትዕቢት አይደለም መናገር ስለማልችል ነው ምንድነው መናገር ብናገር ይመጣብኝ ነገር ስላለ ነው ይኸውልሽ እኛ ጋር መጥቶ ተናግሮ የሆነ ነገር የደረሰበት ሰው የለም እሱን አላውቅም ስለናንተ ነው ያላውቅም ይኸውልሽ እኔ ቃል ልግባልሽ በደንብ አድርጌ እኔ ባንቺ ጀርባ ብዙ ሰዎችን አመደባለሁ እየሰማሽ ነው ምንም የሚያስፈራሽ ነገር የለም እኛ ደግሞ ስትሰሪ የነበረውን ነገር ደርሰንብሻል ገብቶሻል ስለዚህ እኔ ደግሞ ራስሽ እንድትነግሪኝ እፈልጋለሁ እኔ በሰሞትና ባጂውት ነገር ብቻ ሆኜ እኔ አንቺን መያዝ አልፈልግም በደንብ እርግጠኛ መሆን እፈልጋለሁ ያንን ደግሞ ከራስሽ ነው የማገኘው ነገሮችም እንዲቀሉልሽ የምትፈልጊ ከሆነ ራስሽ መናገር ነው ያለብሽ ተረዳሽኝ አይደል ስለዚህ እዚህ ጣቢያ ውስጥ ምን ልታረጊ ነው የመጣሽው በመጀመሪያ እኔ ጎዳና ነበር የምኖረው እሺ ከዛ ጎዳና በምኖርበት ሰዓት የሆነ ሳለ እኔ ባለውበት አካባቢ የሆነ ችግር ተፈጥሮ ነበር እና በተፈጠረው ችግር እስር ቤት ገባን የሰፈር እስር ቤት ገባን እሺ እና እኛ ጎዳና ስለምንኖር ነበር እኛ እንዳጭበርባሪ ምናምን አይተውን ስለነበር እዛ እስር ቤት ገባን ሌሎች ወጡኝ እስር ቤት ነበርን እስር ቤት በነበርኩበት ሰዓት በጣም ሀብታም ነች እና እዛ ውስጥ ያሉትን በገንዘብ ምናምን እስር ቤት ያሉ በገንዘብ ምናምን ደግፋቸው ሴት ነበረች በጣም ሀብታም ነች እኔ ከገባውበት ጀምሮ አንድ ላይ ነው ታሰራችሁት ከሷ ጋር እሷ ቀድማ አዛ የነበረች ነች እኔ ገብቼ ያገኘዋት ነች እና በጣም ትልቅ በጣም ትልቅ ገንዘብ ያላት ነች እስር ቤት ውስጥ ያሉት ራሱ እሷ የሆነ ብቻ ምን ልበለ በጣም ገንዘብ ያላት ነች ምግብ ራሱ እስር ቤት ምግብ በልተን አናውቅ ከገባውበት ጀምሮ በሷ የእስር ቤት ምግብ በልተን አናውቅ ቴካዌ ታረግልናለች ምናምን ብቻ ብር ያላት ሰው ነበርች ምናምን ከውጭ ነው የሚወጣላችሁ እሷ በጣም አቅም ያላት ሰው ነች በየቀኑ መታሰሯ ነው እንጂ አቅም ያላት ሰው ነበረች ምን አርጋ ነበር የታሰረችው ነግራችኋለሁ እሱን አላውቅም አቅም ያላት ሰው ነበረች ምናምን እና እሷ እስር ቤት ወጣች እኔ እስር ቤት ነበርኩ እስር ቤት ስትወጪ ደውዪልኝ ብላ ስልክ ሰጣኝ ነበር ስራ ልታስገባሽ ምናምን ነው ወይስ ምን ለምን አይ ብቻ ለእሱን አላወቅኩ ነበር በሰዓቱ እንደዛ ተቀራርበን ስለነበር ለምን እንደሆነ አላውቅም ብቻ ገንዘብ እንዳላት አውቅ ነበር ግን ስትወጪ ደውዪልኝ ብላኝ ምናምን ነበር ከዛስ ልክ እሷ ወጣለች እኔ ቆይቼ ወጣሁ ከእስር ቤት ስወጣ ደወልኩላት ቤት ምናምን አዘጋጅታ ምናምን ነበር የጠበቀችኝ ከዛ ግን ያው ከዚህ በፊት የነበረው ኑሮ ጎዳና ነበር ገንዘብ ሳይ ያጓጓኛል ቤት ሳይ ያጓጓኛል ጥሩ ህይወት ነበር የሰጠችኝ ከእስር ቤት ስወጣ ወደ ጥሩ ህይወት ነው የገባሁት ቤት ምናምን አዘጋጅታልኝ ብር እስከፈለኩ ሰጣኝ የሚያስፈልገኝ ነገሮች እንደፈለኩ እንድጠቀም አድርጋኝ ነበር
ከዛ ቤት ከወጣሽ በኋላ እሷ ጋር ነው ያረፍሽው? እሷ ጋር ነው ያረፍኩት። ከዛ የሆነ ሳለኝ እስር ቤት ወንድም አላትና በቦርሳ ወንድም ያለና የሆነ እቃ ስጪልኝ ብላኝ ውስጥ ያለውን እቃ አላቅም እስር ቤት አደረስኩላት። ማረሚያ ቤት ማለት ነው። ማለት ውስጥ ያለውን እቃ ሳታረጋግጪ ዝም ብለሽ ነው የምትወስጂው? አይ እኔ ሴትዮዋ እንደዚህ አይነት መጥፎ ነገር ትሰራለች ምናምን የሚለውን አላቅም ነበር። ወንድሜ ነው ስትለኝ ለወንድሟ ክፉ ነገር ማታረግ የሚለውን ነው ያመጣልኝ። ደግሞ ክፉ ነገር ይሆናል ብዬ አላሰብኩም። ለኔ ካረገችልኝ ነገር ለኔ ጥሩ ነገር ነበር ያረገችልኝ። ወደ ፍርድ ቤት ወደ ማረሚያ ቤት ሰው ሲላክ የሆነ ቃል ርዕስ ተብሎ ሲላክ አንደኛ ነገር ወንጀል ሊሆን ይችላል የሚያስገባው ማለት ወንድሟን መግዳት ብቻ ሳይሆን ወንጀል ሊሆን ይችላል። ስልክ ማስገባት በነገራችን ላይ ወንጀል ነው፣ በጣም ትልቅ ወንጀል ነው። ወደ ማረሚያ ቤት ስልክ ማስገባት፣ ይሄ ሲጋራ ምናምን ብዙ ነገሮች ወደ እስር ቤት ውስጥ ማስገባት በጣም ትልቅ ዊርድ የሆነ ነገር ነው። ይሄ ነገር ሊሆን ይችላል የምትለቅሽ አይደል? ማየት ደግሞ ያንቺ ፋንታ ነበር። ይሄ ከተጠያቂነት አያድንሽም ልልሽ ፈልጌ ነው። እሺ ቀጥይልኝ ታሪኩ። ከዛ እንደዛ ሰጥቼ ተመለስኩኝ። ከዛ በድጋሚ ደግሞ አላቅም እንደዚህ ይሄን ነገር ትልከኛለች በሚለውም አላቅም። እንደዚህ በድጋሚ ሌላ ወረቀት ሰጠችኝ። ያኔ ላክችሽን ነገር ሳታረጋግጪ ሰጠሽው ይመስለኛል። አደዛኝ እህት ምናምን መሰለኝ እንደዚህ አይነት ነገር ይመስለኛል። አሁን ሁለተኛ ደብዳቤውን ካነበብኩት በኋላ የተረዳሁት ነገር እንደዛ ይመስለኛል ነው። ለልጁ ሰጠሽው? ይመስለኛል ነው። አላየሁትም በርግጥ። እሺ ባዩም አልሰጥም ነበር እኔ ብቻ አላቅም። እሺ ከዛ በድጋሚ በሌላ ቀንም ወረቀት አለ የሆነ ቃል ስጭልኝ ምናምን ብላኝ የመጀመሪያውን አላየሁትም። ሁለተኛውን ግን እስቲ ይሄ ምንድነው የሚለውን ለማየት ከፍቻየሁት። ወረቀት ነው የሚለው ወረቀቱ ይሄን ሰው ይገደል እንደዚህ አይነት ቦታ ላይ ይገደል ምናምን የሚል ነበር። ወደ እስር ቤት የተላከው ሊላክ የነበረ ወረቀት። እሺ ከዛ እሱን ሳነብ እሱ ካልደረሰ ያ ሰው አይሞትም በሚለው እኔ ያሰብኩት ያ ሰው ያ ወረቀት ካልደረሰ ያ ሰው አይሞትም የሚለው ነው። የሰው ህይወት ያተረፍኩ ነው መሰለኝ። ወረቀቱን አልሰጠውም። ግን ወረቀቱን ባልሰጥም እኔ ተመልሼ ብመለስም ወረቀቱን መልሰው ተደውሎ ተነግሯታል ወረቀቱ እንዳልደረሰ ስለተነገራት። አስቀረሽው ወረቀቱን? አስቀርቻለሁ። ግን አስቀርቻውም ሰዎቹ ከሞት አልዳኑ እና እንደዛ ሆኖ ከዛ የሆነ ሳለኝ እኔ በቃ የስራ ይቅርብኝ ምናምን ብዬ ነበረ። ግን ከዚህ እንደዚህ አይነት ነገር እያደረግሽ ቆየሽ? እንደዛ ስለቆየሁኝ እኔ ስሰራቸው የነበሩትን እንትኖች ይዛብኛለች መረጃዎች። ከየትም ማውጣት አልችልም። እንደዚህ ሳቀብል የነበረው ማለት ነው? ሳቀብል የነበረው መረጃዎች ይዛብኛለች። እና ስነግራት እንደዚህ ከዚህ በኋላ መስራት አልችልም ምናምን ብዬ ስነግራት አስፈራራችኝ ምናምን። ከዚህ በኋላ መስራት ብታቆሚም መልሰሽ እስር ቤት ነው የምትገቢ፣ ያለሽ አማራጭ ከኔ ጋር መስራት ብቻ ነው። ከዚህ በፊት የነበሩት ስሰጫቸው የነበሩት መረጃዎች እኔ ጋር አሉ አለችኝ። ስለዚህ መረጃውን ይዛብሽ ነው? መረጃውን ይዛብኝ እና ፈልጌው አይደለም። አሁንም ቢሆን እያደረሽ ነበር? ምን እየሰጠሽ ነበር? ብቻ ያው ዛሬ መጣሽው ምን ልታቀቢ ነበር? እንደዚህ ወረቀት ነበር የሚገድል ሰው ነው። ህሊናሽ እያወቀ የነም መስራት ግን ምንም ማድረግ አልችልም። አማራጭ ስለሌለኝ ነው። አማራጭ ነበርሽ? አንተ በቦታው ሆነ አሁን በዛ ሰዓት ማንንም ሰው የለኝም። ቆይ ቅጣቱን ተቀበለሽ ቅጣትሽን ጨርሰሽ ወደ ቤትሽ የመሄድ አማራጭ ነበርሽ? ከእስር ቤት ወጥቼ ወዴትም አልሄድም፣ መሄድ አልችልም። ምክንያቱም ጎዳና ነበር የምኖረው። ያለችኝ አማራጭ እሷ ብቻ ነበረች። ግን እንደዚህ ሆኖ እንደዚህ ስራ ውስጥ አልገባም ነበረ ስለማላቅ ነው። ከዛ የሆነ ሳሌ ደግሞ ጎዳና የምኖረው ቤቱን ሳይ ምን ያጓጓኛል እኮ። እንትኑ ብቻ አይደለም ክፍያሽም አንቺ አሁን ክፍያው ማጓጉቶሽ ነው እኮ እየሰራሽ ነው። እንደዛ ነው። እሺ አንድ ነገር እናደርጋለን። መጨረሻ ላይ ላክሽው ብሩን ይላክሽለት እሱስ ማለት ነው? ውስጥ ያለችው ውስጥ አለች እስር ቤት ውስጥ እና የሷ ፍቅረኛ ነው። የሷ ፍቅረኛ? ባሏ። እሺ እኮ ያ ብር የተላከው ማን እንዲገደል ነበር? ጽጌረዳ? ለምን ይመስልሻል እንድትገደል የፈለጉት? እኔ እሱን አላወኩም።
በጣም አሪፍ። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። እሺ ጽጌረዳን አንቺ በአካል አግኝተሻት ነበር? ምክንያቱም ከዛ በፊት ማስፈራሪያ፣ ዛቻ ሲደርሳት እንደነበር አውቀናል። በአካል አግኝተሻት ነበር? በአካል አላገኘኋትም፣ ግን በየቀኑ ለሷሚ በእንትን እንደዚህ ሚላክላት እንትን አለ። አሁን ይኸውልሽ ከሷ ጋር የነበረችው አንድ ጠቋሚ ነበረችን። ስሟን መግለጽ አልፈልግም ላንቺ። እሷ የነገረችን ነገር አለ። በደብዳቤ የሚገሏትን አገዳደል ሲነግሯት እንደነበር፣ በጭካኔ በጣም ቴረር ነበር እየረቀቁባት የነበረው፣ ሲያስፈራሯት እንደነበር፣ እናም ደግሞ እንደሚገሏት ኢቨን ጠያቂ ነን ብለው መጥተው በአካል አግኝተው እንደሚገሏት እየዛቱባት ነበር። ከነዚህ ውስጥ አንቺ እንደሆነሽ አሁን ምንም አንደባበቅም፣ ግልጹ ነው እየተነጋገርን ያለው። ግን እኔም የተባልኩትን ነው ማረገው። አንዷና እኔ ነበርኩኝ፣ ግን የተባልኩትን ነው ሳረገ የነበረው። በአንቺ ስር የሚሰሩ ሰዎች አሉ? አዎ። ስንት ናቸው? እንደዚህ ብዬ እንትን አልልም፣ ግን በየቀኑ እስር ቤት እየሄዱ የተለያየ ጠያቂ ነን ብለው እያስጠሩ የተለያዩ ሰው ሲያገኙ ነበሩት እነሱ ናቸው። በእኔ ስር ያሉት ሰዎች ነበሩ። ኦኬ። አንቺ አልፎ አልፎ ነበር የምትሄጂው? በቃ እነሱን እልካለሁ። ያው ሁሌ ተመሳሳይ ፊት እንዳያዩ በሚለው እነሱን እልካለሁ ማለት ነው። ኦኬ። ይሄ ሁሉም ተዘጋጀው እሷ ነች እኔ አይደለሁም። በእኔ ስር የሚሰሩ ሰዎች እኮ ብለሽ ነው። እሷ በምትነግረኝ ነገር ነው። በጣም አሪፍ። እሺ አሁን አንድ ነገር እናደርጋለን። ወደ ልጁ ቤት ይዘሽን ትሄጃለሽ። እሺ። ግን ከዛ በኋላ ሲኒዩት የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እሺ አሁን ምንድነው የምታደርጊልኝ? ወደ ልጁ ቤት ይዘሽኝ እንድትሄጂ እፈልጋለሁ። አሁን በዚሁ ስሜት እንድትሆኚ ነው የምፈልገው። ገባሽ አይደል? ምንም እንደቀደሙ የሚያስገባን የሚያጨቃጭቀን የሚያጣላን ነገር የለም። ወንጀለኛ ነሽ። ወንጀልሽን የምትቀጭበት ቅጣት ትቀጭበታለሽ። አለቀ። ተግባባን አይደል? ቤተሰቦች እንግዲህ እንዳያችሁት ነው። ትንሽ ክርክር፣ ትንሽ ሰጣ ገባ ነበር ከቤዛ ጋር። አሁን ትንሽ ተረጋግታ ተመልሳ መጣ። እንግዲህ እዚች ጋር ቁጭ ብለን ሁሉንም ነገር እናገራለሁ፣ ሁሉንም ነገር አወራለሁ ብላ እንግዲህ ተስማምታ መጣለች። ወደ አንድ ግለሰብ እንግዲህ ጥቆማ ልትሰጠኝ እየሄድን ነው። ቤተሰቦች እንግዲህ ያ ሰው በግልጽም ራሱ እንደሆነ እዛም ሳንሄድ አረጋግጠናል። ምክንያቱም ለገዳዩ አይደለሽም ለገዳዩዋ ፍቅረኛ ነው ብሩን የሰጠ ነው ብላኛለች። እንግዲህ እስር ቤት ስለሆነች ብሩን ማስገባት ወይም ደግሞ መስጠት አትችልምና ስለዚህ ከውጭ ሆኖ አንድ ሰው ያንን ነገር ማኔጅ የሚያደርግላት ሰው ያስፈልጋታል። ስለዚህ ለሱ እንደሰጠችው ግልጽ ነው። ያም ሰው ደግሞ ወንጀለኛ እንደሆነ ግልጽ ነው። ባያውቅ እንኳን ስለዚህ ነገር ሳያውቅ እንኳን ቢሆን ገንዘቡን የተቀበለው ከወንጀለኛ ጋር ተባባሪ በመሆን ወንጀለኛ ይሆናል ማለት ነው። ይሄን ሰው ቤተሰቦች እንደተለመደው ከናንተ አንድ ነገር እፈልጋለሁ። በመታዩት ቪዲዮ ላይ ስህተት አለ ብላችሁ ካሰባችሁ ኮሜንት ላይ እንድታሳውቁኝ እፈልጋለሁ። እንዲሁም ደግሞ የተመቻችሁና ያደነቃችሁትን ነገር ካለ ደግሞ በዚሁ ልክ እንድታስቀምጡልኝ እፈልጋለሁ። በዛ ነገር እንድንበረታ ቤተሰቦች እንግዲህ ወደሱ ቤት የምንሄድ ነው የሚሆነው። እስከዛው ድረስ አብራችሁን ተከታተሉ። ቅድሚያው ላንቺ ቤተሰቦች እንግዲህ
ቤቱ በር ላይ ነው የደረስነው። ምንም አይነት እንትን አይኖርም። ቀጥታ ወደ ጉዳያችን ነው የምንገባው። እንደሌላው ጊዜው ማናነግረውም፣ ምክንያቱም ማረጋገጫ አግኝተናል ተቀባይ እንደሆነ። ወደ ቤቱ እንገባ። ክፍት ነው ቤቱ ግን ሰላም ነው? እግዚአብሔር ይመስገን። እንዴ አንተ የዴቭ ጓደኛ ነህ አይደል? አዎ ልክ ነው ማለት ቤት ተሳስተናል። ልክ ነው። እዚህ ቤት ነው አይደል የሚለው? ምን ነው በሰላም ለአንድ ጉዳይ መተን ነበር። እስቲ ወደ ውስጥ ገብተን እንመለስ። አውቀኛል አይደል? ፊታድ ማክሱም ተጣጣ ፊታድ ሆነብኝ። እስቲ ቁጭ እንበልና እንነጋገር። ዋው ቤተ ታወራለች። አመሰግናለሁ። በቅርብ የሰራኋት ልጅ ዴቫንም እጠራታለሁ ነበር። የዴቭ ጓደኛ ነህ? እርግጠኛ ነኝ አይደለ? ማን ነው? ልክ ነኝ? ልክ ነው። ታዲያ ምን ነው ተደነቅ እንዴ? ቆይ አሁን በቅርቡ አዲስ አልሆነብኝም። የሱ አዎ እኔ ቴዲ ነኝ። ከሱ ጋር ጓደኛ ነኝ። አዎ ጓደኛም ነን እንጂ ከዛም በላይ እኔ ደግሞ ከዛም በላይ ነኝ። አዎ አውቃለሁ። አሁን እኮ ተጠራጠርኩኝ እኮ። ነገሮቹ ወዴት እየሄዱ ነው? ማለት ግን ካሜራው ያስፈልጋል እንዴ? አዎ ለስራ ነበር ወደዚህ ቤት የመጣ ነው። የሆነ የምናጣሩት ነገር ነበረ። አሁን ቀጥታ ወደ አንተ ቤት ነው የመጣ ነው። ቤቱም የሚያመለክተው ወደዚህ ቤት እንደሆነ ነው። ምን ነበርሽ? በቅርቡ 5 ሚሊዮን ብር ገብቶላል። ለምን የምትደነቀው? የዴቫ ጓደኛ ነኝ። አይደለማ የመጣንበት አመጣጥ ልክ አይደለማ እንዴ? ምንድን ነበርሽ? ወንጀል ተሰርቶ ስለሱ ልናጣራ ነው የመጣ ነው። ወንጀል? ቆይ የምን ወንጀል? በቅርቡ 5 ሚሊዮን ብር ገብቶላል። የምን ብር? 5 ሚሊዮን ብር አልገባልኝ። አልተላከልህም? አልተላከልኝ። እስቲ ስልክህን ስጠኝ እስቲ። ለምን እንደምሰጥ? አይ ልናጣራ ነው። ታውቃለህ እኮ የዴቭንም ስራ ታውቃለህ አይደል እንዴ? እኮ አወኩት። ግዴታ ነው። የፕራንክ ነገር ነው መሰለኝ። እሺ ችግር የለውም። ግን አሁን ፕራንክ ምናምን አይደለም። የተደነቅበትም ጉዳይ አልገባኝም። ካወክ እንደዛ መሆን የዴቭ ጓደኛ መሆን ከሆነ ላጣራና ነገር የለውም እኮ ላጣራና እንትን እልሃለሁ። እስቲ ስጠኝ። ለምን እሰጥሃለሁ? አልሰጥህም። መጀመሪያ ደግሞ እንዳለቀዎቹ አዲስ ናቸው አይደል? አዎ በቅርቡ የገዛኋቸው ናቸው። እሺ አሁን የተሰራ ያለው ከወንጀል ወደዚህ ቤት እንዴት ሊያመራ ይችላል እኮ? እሱ እኮ ነው ግራ የገባኝ እኮ። ይኸውልህ እንዴ በባንክ አካውንት ነው። ማን ነበር ስሙ የሚለው? እንትን አይደለም እና ስማ ተሳስተህ ይሆናል። እኔ አንተ ነህ ነው ስሜ። ስም ማን? እኔ አንተ ነህ ነው ስሜ። ተሳስተህ ይሆናል። አንተ ነህ? አንተ ነህ ነው የሚለው እኮ። መጣልኝ። አንተ ስትነግሩኝ ስሜንም አታውቅም እንዴ? አይደለም አንተ ነህ ነው የሚለው እንትኑ ላይ። ከኔ ጋር እኮ ግንኙነት የለም፣ ከዴቭ ጋር ነው ያለ። እኔም ባይን ነው የማውቀው። እኔም አንተ ነህ ነው ስሜ። ምን ሊያስደንቅ? ስልክህን አውጣ እስኪ። ለምን እሰጥሃለሁ? ወደ አንተ የተላከ ገንዘብ አለ 5 ሚሊዮን ብር። እሱን ደግሞ ደረሰኝ ነው አይተን ነው ወደ አንተ የመጣ ነው። እስቲ ስልክህን ስጠኝ። ማን ያለህ እንደዚህ? ማን ሊነግር ይችላል እንደዚህ? ይኸውልህ አንተ ነህ ስራውን ታውቀዋለህ። እኔ እንደዚህ ብዬ ካንተ ጋር ሰጣ ገባ ውስጥ መግባት አልፈልግም። እኔም እዛ ነገር ውስጥ መግባት አልፈልግም። አዎ ስራውን ታውቀዋለህ በደንብ እኮ። የዴቭ ጓደኛ ነኝ። እንደዚህ አይነት ስህተቶችን ልሰራ እንደማልችል የእሱንም ስራ አውቀዋለሁ። አስወራኛ። ምን ስተሰራ አልኩ? እሺ አውራ ጨርስ። ስተሰራ አልኩ ባልክ አላልኩም። እሺ ቀጥል። ታዲያ ስህተት ምናምን መጣ ወንጀል ብለህ መጣህ እኮ እዚህ ቤት እኮ። የተሰራ ወንጀል ቆያ የመጣው በዚህ ነው። እንዴ ወንድማችን ራሱ ዳዊትም ቢሆን እኮ አንተ ጋር ከመምጣት ወደ ኋላ አይልም። አሁን ያለበት ሁኔታ ትንሽ ኧረ ዝም በል በእናትህ። ወንጀል ተሰራ ብላችሁ እዚህ ትመጣላችሁ እንዴ? ተሳስታችሁ ይሆናል። አንተ ነህ ነው ስም አይደለ? ስም አንተ ነው። በደንብ አጣሪ ደግሞ ስምህ አንተ ነህ ነው አይደለ? አዎ አንተ ነህ። ታዲያ ምንድን ነው የምትለው? ምን ጉልበት ልታሳየኝ ነው? ምን አለ አሁን? ይኸውልህ አንተ ነህ። እባክህ ወደ ሌላ ነገር ውስጥ አታስገባም። የዴቭ ጓደኛ ወይም ደግሞ ቴዲ ይባላል። ቴዲ ጋዜጠኛ ቴዲ ይባላል። እሺ ቴዲ ቤቴን የመጣችሁት አይደል? አዎ ከዚህ ቤት እንድትወጡ ፈልጋለሁ። ውይ አንተ ይቅርታ። ለምን ማለት የሰው ቤት አጣርተን ስንጨርስ እንወጣለን። ይሆናል ችግር የለውም። አገናኝ ችግር የለውም። ዴቭ ማናገር ነው የምፈልገው። አዎ ችግር የለውም። እንዳስተወሰነ ጊዜ ማግኘት አልቻልኩም። እኔም እንደውም ማግኘት እፈልጋለሁ። ማውራት ትፈልጋለህ? ችግር የለውም። ስልክ ስጡኝ።
ብትወጡልኝ ግን ደስ ይለኛል። ማውራት እራሱ አልፈልግም። ዴቭን ብቻ አገናኙኝ፣ እናንተ ውጡልኝ። ችግር የለውም። እደውልለታለሁ እኔ እራሱ ስልኩ አልሰራልኝ ስላለኝ። ደውል እሺ። በአንተ በራስህ ስልክ ደውል። ችግር የለውም ያነሳል። ስልኩ አልሰራም ብሎኛል ሰሞኑን። ይሰራል። በራስህ ስልክ እንድትደውልለት ነው እንደውም የምፈልገው። እስቲ አሳየኝ። ምንድን ነው ማሳየኝ? እስቲ ላውራበት እኮ። እሺ አሰማኝ። ላውድ አድርገህ አሰማኝ። ለምንድን ነው? እስቲ ደውለው። ይኸው እየደወልኩ ነው። ላውድ አድርገው። በቃ ላውድ አድርገው። ቀልዳላችሁ እንዴ? ወንጀል ማንም እሺ። አሁን እኔ ከእናንተ እንድትወጡ እፈልጋለሁ። ዴቭን አወራዋለሁ። እናንተም ከዴቭ ጋር ተገናኙ። ችግር የለውም። እኛ ደግሞ አንወጣም። ለምንድን ነው የማትወጡት? አላረጋገጥን አንወጣም። ሄሎ ዴቭ፣ ወይ ሰላም ነው? አንተ እንዴት ነህ? እንዴት ነህ? እግዚአብሔር ይመስገን። ሁሉ ሰላም ይመስገናለን። ሰሞኑን እኮ ጠፋ። ደግሞ ስልክም አይሰራም። አዎ ትንሽ ስራ ላይ ሆነች አደጋ አጋጠመችኝና ለዛ ነው። ምን ነው አንተ በሰላም? አረ ምን በሰላም ነው። የስራ ባልደረቦች ቤቴ ድረስ መጡና ምን ነው በሰላም ነው? ወንጀል ምናምን ይላሉ። የምን ወንጀል እንደሆነ አላውቅም፣ ግን አላብራሩልኝም። ግን ከቤቴ እንዲወጡ ፈልጌ ነበርና እነማን ናቸው? ነገር ነው ማነው ስሜ ያልኩት? ቴዲ። ማን ነው ቴዲ? ያው ጋዜጠኛው ቴዲ ይላል። እስኪ አገናኝ። ዴቭ ግን ሄሎ ወይ ቴዲ ዴቮ አማን ምን ተፈጠራለሁ? ዴቮ ትንሽ ነገሮች ውስብስብ እየሆኑብን ነው። ምንድነው? ቅድም አብረን ነበር። አሁን ምን ተፈጥሮ ነው? በጣም ነገሮች ውስብስብ ሆነዋል። የምኑም ወሰብ በስርዓት አለማጣራት። ዝም በል። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። አረ ዴቭ ዝም በል እነዚህን ልጆች። ዴቮ አንተም ካሜራውን ዝም በል እንዴ! ተረጋጋና ቴዲ፣ እኔን አታወራኝም? እሱን ተወው። ዴቮ ምን መሰለህ፣ የልጅቷን ስልክ አጣርተን ነበር። ትራንዛክሽኗን ስናጣራ ለአንድ ግለሰብ 5 ሚሊዮን ብር እንደተላከ ነገረችን። ይህ ግለሰብ አንተነህ ይባላል ስሙ። እኛም ያመራነው ወደ አንተነህ ቤት ነው። አንተነህን ግን ያገኘነው የአንተ ጓደኛ ዝም በል ባንክ አድራሻው ማለት ነው። በባንክ አድራሻ አንተነህ አለ። በባንክ አድራሻህ ነው የመጣ ነው እያልኩህ እኮ ነው። ስለዚህ ዴቮ ምን ታደርግልኛለህ መሰለህ፣ ጓደኛዬ ነው ብሎኛል። እባክህን እንዲተባበረን ንገርልኝ፣ አስረዳልኝ። ያለበዛ ታውቃለህ፣ የስራውን ሁኔታ ታውቀዋለህ። ላውድ ነው? አዎ ላውድ ነው። አንተ አቤት። ችግር የለም ተባበራቸው። የሚፈጠር ነገር ካለ እኔ ያለው ችግር የለውም። በምን ምንድነው? ችግር የለም። ትራንስፈር የተደረገበት አድራሻ ይሄ ነው ብለው ነው የመጡት። ታውቃለህ፣ የእኛን ስራ ግዴታ ማረጋገጫ ስለሚፈልጉ ነው። አትጨናነቅ። ስህተትም ሊሆን ስለሚችል ያው ካጠፉም ይቅርታ ጠይቀው ይወጣሉ። አትጨናነቅ። አንተ የሆነ ነገር ለማድረግ ሞክር። እሺ አትጨናነቅ። አንተ የት ሆነህ ነው? መምጣት አትችልም? እኔ አልችልም። ትንሽ በስራ ምክንያት ጉዳት ላይ ነው ያለሁት። ዴቮ እንግዲህ ያው አመሰግናለሁ። እየተፈጠሩ ያሉትም ነገሮች በጣም አሳሳቢ ናቸው። ስመጣ ለአንተም የማሳወቅ ይሆናል። እሺ ያው ወደ ሌላ ነገር እንዳይወስደን ብዬ ነው ለአንተ ልደውል ስልል እሺ ያልኩት። እሺ በጣም ቴንኪው። እሺ አባቴ
እሺ ከዴቫ ካንተ ጋር በጨርስ ደስ ይለኛል እነሱ ምንም የለም በቃ የለም ለምን ዘጋው መዝጋት ስላለብኝ የምትቆጣጠረኝ አይነት ህፃን ልጅ አይደለሁ እኔም አይደለሁም እኮ ትልቅ ሰው እንደ ትልቅ ሰው እያወራን ነው ስልኩን ክፈተውና ትራንዛክሽን ማየት እፈልጋለሁ እየሰማኝ ነው አይደል አስረድቶሃል ዴቭም ራሱ ነግሮሃል የሚሆነውን ነገር ነግሮሃል እኔ ደግሞ ስራውን ያወቀው ሌላ ነገር ውስጥ አታስገባኝ ወደኔ ያልተላከ ብር ብለኸኛል አይደል ትራንዛክሽንን ክፈተው አሳይ ሰጣገው ሳንጋው ያውሽ 5 ሚሊዮን ብር እኮ ይላል እኮ እሺ ምን ሆነሽ ማን ይላከል ሰው ነው ይላከል እያያችሁት ነው ቤተሰቦቼ 5 ሚሊዮን ብር ይላል 5 ሚሊዮን ብር በደንብ ፈትሹልኝ እስቲ ስልኩን ደግሞ በደንብ ፈትሹ ጋላሪ እንዳይቀራችሁ ፌስቡክ ቴሌግራም እያንዳንዱን ነገር ሁሉንም ነገር ይታይልኝ ለምንድን የምትበረበረው በቃ አሳየዋ ስለሱ ነው የ5 ሚሊዮን ብር ምንድነው እኮ ከዚህ እሱን ዝጋው በቃ አለቀ ጨረስን ስለሱ አይደል ስለሱ 5 ሚሊዮን ብር እኮ ስለ 5 ሚሊዮኑ እናውራለን ከዛ ውጭ ያለውን ግን ዝጋና ችግር የለውም ይዘጋል ምንድነው እኮ ዝጋውሽ አዘጋልኝ 5 ሚሊዮን ብሩ ምንድነው እሺ አትማታ ምንድነው የምትማታው እጠፈጥፋለሁ ገና ካልተናገረ አይደል እንዴ ምንድነው እንደ ትልቅ ሰው እያወራን ነው አይደል እየመለስኩልህ ነው እኮ 5 ሚሊዮን ብሩ ከየት ነው የመጣው ሰው ነው ይላከልኝ እሺ ለምን ለሰራውበት ስራ ምን ሰርተህ ነው 5 ሚሊዮን ብር ስራ ነው እኮ ምንድነው ስራው ለምን አትናገርም ቢዝነስ ነው የሰራሁት እሺ እቃ አሻሽጬ ቤት አሻሽጬ ያገኘሁት ኦኬ የተሸጠው ቤት ጋር ተወስደናል ለምን ደግሞ ወስደውት ምን አርበተብታል እኔ ደግሞ አንተ እኔ ዴቭ ነው ያዘኝ ታውቃለህ ለምን ዴቭ ይዛል እሱ ራሱን ከዚህ በኋላ ካገኘ ይለቀዋል እንዴ ቴዲ ምን ሆነ አሁን እኮ ሳናገረው ነገርኳችሁ አይደል ቤት ዝም በል መኪና ሸጥ ነው አልኩ ዝም በል ቤት ነው ምንድነው የምትቀባጥረው መኪና ነው የሸጥኩት መኪና ሸጥቼ ነው መኪናና ቤት ነው የሸጥከው መኪናም ቤትም ነው የሸጥከው እኮ እሺ ያወራው ነው መኪናም ቤትም ነው ወይ የሸጥከው ንገረኝ መኪናም ቤትም ነው የሸጥከው መኪናም ቤትም ነው ወይ የሸጥከው እኮ አትማታሽ ተናገር ልቀቅ እየመለስኩልህ አንዴ መኪናም ቤትም ነው ወይ የሸጥከው ትልቅ ሰው አይደል እንዴ መኪናም ቤትም ነው ወይ የሸጥከው እሺ አትማታ እየመለስኩልህ መኪናም ቤትም ነው ወይ የሸጥከው መኪና ብቻ ነው የሸጥኩት እሺ ለምን እንደምትማታው ረፍ ጽጌረዳን ታውቃታለህ አይደል ማን ነው ጽጌረዳ ውስጥ ማን ያለው የት ፍቅረኛ ውስጥ ነች አይደል እስር ቤት ማን ነገረሽ እሱ ፍቅረኛ እስር ቤት ነች አይደል ቀና ብላ እናገር እየመለስኩልህ ነው ነች አይደል አዎ ነች እሺ እንድትገል ነው ብሩ የተሰጣት ውስጥ እሷ ብሩን መቀበል ስለማትችል አንተ ተላከልህ ከዛ ብሩን ተቀብለህ እቃህን አሟልተህ ገዝተህ ቁጭ ብለህ እየጠበቃት ማን ነገራችሁ ምን አገባህ ማን ነገረን ማን አልነገረን ምን አገባህ እኮ ይሄን ወንጀል ፈጽመዋል ብለው የጠቀሟችሁን ሰዎች ማወቅ እፈልጋለሁ ኧረ እባክህ እንደዛም ነው የምታስበው ነግረንህ ቀጣይ እነሱ ጋር ልትሄድ ነው መኪና ሽጬ ያገኘሁት ገንዘብ አልኩ አይደለም የተሸጠው መኪና ሁላ ማስረጃ መሄድ ይቻላል እኮ ቴዲ ብዙ የሚያስቸግር ነገር አይደለም መኪና አይደለ በቃ ውጭ ላይ ነው የተሸጠው ሰውዬዎችንም አግኝተን አንችልም ለምንድን ነው የማንችለው ወደ ውጭ ሀገር ከኛ ሀገር መኪና ተሽጦ ነው አንተ የቀልደኛ ይኸውልህ እኔ ሌላ ነገር ውስጥ አታስገባኝ እየሰማኝ ነው አይደል እሺ ከቤት ብትወጣልኝ ደስ ይለኛል ሌላ ጊዜ ነው አልወጣ እንደመልስልህ ከፈለክ ይሄን ወንጀል ፈጸመ ያልከው ሰው የጠቆመው ሰው ማወቅ እፈልጋለሁ የላከች ብር ነው የላከች ለሴትዮ እሺ ቤዛ ነች ማን ነች ራሷ ነች ቤዛ ነች አወራህ እኮ አይደለም እኮ ማን ነው እኮ እየጠየኩ ያለው ቤዛዊት እያለህ እኮ ነው እየነገረህ እኮ ነው ለምንድን ነው የከፈለቻችሁ እንድትገሉ አይደል እንድንገል አይደለም በቃ ሚስትህ እንድትገል እዛ ፍቅረኛ እሷ እንዴት ትገላለች እስር ቤት ሆና እንዴት ትገላለች እስር ቤት ስላለች ነው እስር ቤት ምን ትሞት ወንጀል ሰርታ ገብታ እንዴት ወንጀል ሟቿ ተገዳል የተባለችው ሰው እስር ቤት ስለነበረች እስር ቤት ያለ ሰው ነው የሚያስፈልጋቸው እሷን ሲያገኙ ደግሞ አንተን ብር ለመክፈል ስለማይመቻቸው አንተን ኮንታክት አረጉ ካንተ ጋር ተስማሙ ብሩን ያዝክ እቃህን ገዛስ ተጠበቃት አዳዲስ እቃን እንደዚህ አሟላህ ቤትህን ፋረክ ከዛ በኋላ ስትወጣ አሪፍ ህይወት ልትኖር እኔ በኪና በሸጥኩበት ነው እንደዚህ ያሟላሁት ዝም በል ጉልበት ጓደኛህ ነው አይደል ገና በደንብ አሳያለሁ አሳርህ ነው ማበላሽ እየሰማኸኝ ነው አሳርህን ነው ማበላ
ጓደኛ ነው አይደል? እናቱ ላይ እንደዚህ ታደርጋለህ? እናቱ ላይ እናቱ ላይ እንደዚህ ታደርጋለህ? የማን እናት ነው የምታወራው? እሺ የማን እናት ነው የምታወራው? እሺ ለዲባ አገናኝ፣ ችግር የለውም። ውረድ ከሶፋ አንተ ሶፋ የማይገባም። ውረድ፣ ተንበርከክ እየነገርኩህ ተንበርከክ። ጓደኛ ነው አይደል? ተንበርከክ ጉልበትን አንተ ቀጥ በል ስለማን ነው የምታወራው? የዲቨን እናት ነው አንተ በ5 ሚሊዮን ብር የሸጥካት ማለት ልትገላት የፈለከው? ስለምንድን ናት? ዝም በል። እንዴት ነው የምትለው አንተ? እንዴት እኔ ብሩን የተቀበልከው የዲቨን እናት ልታስገድል? አልገባኝም። እኔ እውነት አልገባኝም። እኔ እነግርሃለሁ ሁሉን ነገር ግን ይሄን ነገር አላውቅም። ስለምን እናት ነው የዴቭ እናት ሞተው እነሱ ለማስገደል ነው? እየሰማህ ነው? ምንም አላውቅም። አልገባኝ። እሺ ዴቭን አገናኝ አንዴ፣ ችግር የለውም። እሺ ምን ልትለው ነው? ዴቭን ምን ልትለው ነው? ልታባባው ሆዱን እንትን ልትለው ነው? ምንም አላውቅም ልትለው ነው? ቀና ብለህ አናግረኝ። መለስኩልህ ነው። እየሰማህ ነው አይደል? ቀና ብለህ እንድታናግረኝ ነው የምፈልገው። እኔ የምትለውን ግራ እየገባኝ ነው። እኔ የእሷ እናት ቀኝ እጅን በደንብ ታውቃታለህ። ይኸው እኔ እኮ ፎቶዋን እራሱ እኮ እያሳየሁ እኮ ነው። የእውነት እኔ የእሷ እናት መሆኗን አላወኩም። እኔ ደግሞ ለማስተባበል የምትሞክረው ነገር ነው። ይኸው ልንገርህ እኮ እየነገርኩህ እኮ ነው። ብሩ ይከፈለኝ እንጂ እኔ ወንጀሉን ለመስራት ፎቶና ኢንፎርሜሽኑ የለኝም። እኔ ቀጥታ በደንብ አለ። አንተ ከሃዲ እያደረኩኝ ነበር። በደንብ አለ እያልኩ ነው። በደንብ የእውነት የለኝም። አንተ ምንም ጓደኛ አይደለም። አንተም ብሎ ጓደኛ እውነት ልንገርህ፣ ስማኝ፣ ስለ ግድያው ምናምን ኢንፎርሜሽን እና ብሩን እኔ እንደምረከብ ብቻ ነው የማውቀው። ያለው ኢንፎርሜሽን እንዳለ ከፍቅረኛዬ ጋር ነበር ሲገናኝ ነበር። እየሰማኸኝ ነው? ሲያወሩ የነበረው ከዛ ነበር። የምታወራውን ነገር እንዳለ አላምንም። እኔ እስር ቤት የሄድና ከፍቅረኛ ጋር ብቻ ነበር ማውራው የነበረው። እሷ ገንዘቡን ብቻ አንተ ተቀበል እንጂ ግድያውን ወረቀት እና ፎቶ ምናምን ጋር ደረሰ። ዝም በል። ቤዛዊት እንኳን እኮ ፎቶውን እና ወረቀቱን እኮ ለእሷ ነበር የሰጠቻት። ማን እንደሚገድል ሚስት ማን እንደምትገድል ሳታውቅ ነው አንተ። በቃ ያንን ወንጀል ሰርታ ያንን ገንዘብ እንደምታገኝ ብቻ ነበር የደረሰኝ ኢንፎርሜሽን። እኔም ሲጀምር እስር ቤት ለመጠየቅ እሷን ሴት ነው ይሄን ነገር ነግራኝ አምናበት ልታደርግ። እኔ ምን አይነት ከሃዲ ነህ ግን አንተ? ምን አይነት ከሃዲ ነህ? እንድቀበልላት ብቻ ነበር። ምን አይነት ከሃዲ ነህ? ልንገርህ፣ ከዛ በኋላ እኔ ገንዘቡን ለመቀበል አካውንቴ ምናምን ለማገናኘት ከቤዛዊት ጋር ተገናኝቼ ነበር እንዳልከው። ቤዛዊት ነበር ያንን ኢንፎርሜሽን ለሷ የሰጠቻት። ይኸውልህ ስማኛለህ፣ በጣም ስሜቴ እያደረገ ነው እኮ። እኔ እውነቱን እየነገርኩ ነው። ጓደኛዬ ነህ ብሎ እሱ ይኸውልህ አላመንም ሁላ እኮ አንተ ጋር እየመጣን ነው። ዝም በል። ይሄ እንዲሆን ዝም በል። እንድታወራ አልፈልግም እኔ። ዝም በል። ጓደኛዬ ጋር ችግር የለውም አጣርቶ ይወጣሉ። እንትን ከሆነም ብሎ እያስተባበለልን። በጣም የቅርብ ጓደኛዬ ነው። እሱ ላይ እንዴት ይሄን ልፈጽም እችላለሁ? አላውቅም። ስላላወቅኩ ነው የገደልካት። እየሰማህ ነው አይደል? እኔ አይደለም የገደልኳት። እኔ ባቀን ይሄን እንዲሆን ቀብር እንኳን አልመጣህም። ቀብር እንኳን አልመጣህም። ለምንድን ነው ያልመጣው? እሺ ቴዲ ምን አለፈኝ ወስደህ እዛ አንጠጥረህ እዛ ስሯሯጥ ስለነበረ ነው። በቃ ነገሮች በቃ ሁሉም እኮ እያበረበት እኮ ነው ይልጅ እኮ እየነገርኩ ነው። እንድታምነኝ እፈልጋለሁ። እኔ የቅርብ ጓደኛዬ ነው እንዲያምነኝ። ቤተሰቦች እኔ እናቴ ያለ እናቱ ከዳችሁ። እኔ ሙቶ ቃሽ መሆን ፈልጌ አይደለም። የቅርብ ሰው አለ፣ የቅርብ ሰው ይከዷል። ስለሚሰራ ነው አውቃለሁ። እኔ ችግር የለውም ቤተሰቦች። እኔ እናንተ ፊት እንደዚህ ስሜቴ መሆን አልፈልግም። ነገሮችን የምናስተካክል ነው የሚሆነው። ይህንን ነገርም እንዴት ለዴት እንደማስረዳው አላውቅም። ቤተሰቦች እንግዲህ እናንተን በጸሎት እንድታግዙ ተፈልጋለሁ። ድኖ ይህንን ነገር ራሱ እንዲከታተል እፈልጋለሁ። ተሽሎት እንዲከታተሉ እፈልጋለሁ። ቤተሰቦች ኮሜንት ላይ የተሰማችሁን ስሜት እንድታስቀምጡልኝ እፈልጋለሁ። ላይክ አድርጉ፣ ሼር አድርጉ። አብራችሁ
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ቤተሰቦቻችን እንዴት አላችሁልን? አለን እኛ ከፈጣሪ ጋር እንግዲህ እየታገልን የመጣውን ሁሉ እየተቀበልን በጓደኞቼም ብርታት ምችለውን እያደረኩኝ ውድ ቤተሰቦቼ ለእናንተም የሚያስተምር የሚባሉትን ቪዲዮዎች እንግዲህ አሁንም ከመልቀቅ ከመስራት ወደ ኋላ አላልንም። ከሀዘኑ ባሻገር ያው ትንሽ ከዛ በኋላ የደረሰብኝ ድብደባ ነበረ። በዛም ላይ አይታችሁ ቪዲዮን ሀሳብ መስጫው ላይ ስለኔ መልካም ነገር ስለ ቴዲ ስለ ሮቤል ደራሽ እንደሆኑ የእውነት እኔ ስለሆንኩ ብቻ አይደለም ሁሉም ቪዲዮአቸውን ማየት ይቻላል። ቴዲም ጋር መግባት ይቻላል። ሮቤል ቤትም ቢገባ ለሁሉም ደራሽ ናቸውና ስላመሰገናችሁልኝና ለኔም ደግሞ ስለደረሱልኝ እናንተ ፊት ቴዳ ሳላመሰግን ማለፍ አልፈልግም። ሮባም የራሱ ስራ ስለነበረው እንጂ ያው ተገናኝተን ብዙ ማውራት የነበረብን ነገሮች ነበሩ። በቴዲ ብርታት ዛሬ ላይ እና ደግሞ በእንደናንተ አይነት የተመሰገነ ተመልካቾቻችን ብዙ ቦታ ደርሰናል። ብዙ ሰዎችን በጥቆማ እያገኘን እያያዝን እንገኛለን። አሁን ወደኔ ሀሳብ መጣን እንጂ ማዘሬ ያለፈችበት ነገር አሳሳቢ ነው። በጣም እኔም በመሃል ጣሉኝ እንዳልኩ ምንድነው ማዳከም አይደል የተያዘው ያ ነው እንትኑ እና አላማው ያ ነው። ዳይት የሆነ ነገር ሲሆን እንዳልኩ እናቱ ስትሞትበት እሷን ሲቀብር ሰለስት ሲል 40 ሲል ሀዘኑን እስኪወጣለት ሲባል መንገድ ይከፍታል። በዛ መንገድ ለማምለጥ የተደረገ ጥረት ነው። ግን ቢሆንም እኛ በተቻለን አቅም እናንተም አላችሁ እኔ ብዙ ቻሌንጆችን አልፈናል ከተመልካች ጋር እሱን ችለን እንግዲህ ዛሬ እንገኛለን። ብርታቱን የሰጠን ደግሞ የእናንተ ሀሳብ አስተያየት ነውና አሁንም ከጎናችን እንድትሆኑ ነው የምለው። ባለፈው ቪዲዮ ላይ ለማየት ችለናል። በጣም ሰፈር ውስጥ አላስቀምጥ ያለ አንድ ልጅ ቴዲ ሄደ እንግዲህ በአካል አይቷል። እኔ እንደውም ቪዲዮን ነው ያየሁት የነበረው። ያ ልጅ እንግዲህ ቤተሰቦቻችን ያው ከኛው እኩል እናንተም እንግዲህ እየተከታተላችሁ ነው ቪዲዮቻችንን። እንግዲህ ምንድነው የተፈጠረው? ልጁ እንዳለችው ጠቋሚያችን እንግዲህ በደንብ አድርጋ ነው ተንተን አድርጋ ስለ ልጁ የነገረችን ነገር ደግሞ አንዱም ነገር ስህተት አልሆነም። ሙሉ ነገር በቃ በትክክል ነው። ያው በወጥመዳችን ወድቆ ነበር። ልጅቷን ስንለካት እንደውም ባያደርገውስ እንደዚህ ባይረግስ ምናምን ብዬ እያሰብኩ ነበር። እንዴት ነው ምን ይዘው ብዬ ፕላን ብዬ እያሰብኩኝ ነበር። ነገር ግን የልጁም እንግዲህ ስንፈት ደግሞ ወዲያው ነው የተባለው ነገር ያቀድነውን ነገር እያሰራለን የነበረውና ሄደንም እንግዲህ በአግባቡ ይዘን እንግዲህ ትልቅ ማስረጃ ይዘንበታል። እውነት ነው በጣም የደብ አሬ ባዶ እጁን አንበሳው ወንበር ማን ቀረጻ ላይ ለወፍራም ሰው ወፍራም ወንበር እንዴት ናቸው? ተመልካቾች ከትላንት ወዲያ ማየታችኋል። ቴዲም ባዶ እጁን ነው መለመሉን ካሜራማኑን ይዞ የመጣው። ዛሬም ይሁን ባዶ እጁን አይደለም በነገር ላይ ስልክ ይዞ አይደለም እንዴ እኔ መሰለ ሰላምታ ይዤ ያለው እኔ ትልቅ ስጦታ ሰጥቶት እኮ አልሰማም አለካ እንዴ ነህ ቀመስሻለሁ በደንብ አድርገው አቀመሱሽ የኛ እንጀራ እንግዲህ እንደዚህ ሆኗል። ተመልካቾቻችን ያው መሀል ቀረጻ ላይ ነው የገባሁት። ምን እያወሩ እንደነበር ማላቀም ግን
ዱላ ጸጋችን አርገናል በደም እንዴ ከጸጋው ይድረስ ለመር ነው ለኛም ይድረስ እኛም ይድረሰን አሁን እኛ ስንሰጣል ነበር ልካለሁ ቦታውን ስለማቀው ልካ ትሄዳለህ ከበረከቱ እና አሁን እንዴት ነህ ግን ደህና ነኝ አረ ሰላም ነው በብዙ ነገር ያው ለመግደል ለመጉዳት እየተሞከረ ነው ቢሆንም እናንተና ደግሞ ህዝብ ያለኝ ኖርማል አብሽር አይ ምንም ነገር ቢኖር ሁላችንም አንድ ላይ ነን ከፊትም ከኋላም ባለፈውም ሮቤል ጋር የሆነ ነገር ተፈጥሮ እኔና ቬሎ ሄደን ነበር ኬዙ ላይ እሱ አጋጣሚ ሌላ ኬስ ሲሰራ እኛ በጀርባ ሄደን ከጀርባ ደግሞ ሌላ እንደዚህ እየተሰረለት ነበርና እኛ እንደዚህ አንድ ስንሆን ነው ነገሮችን ማሸነፍ ምንችለው እንጂ ብቻችንን ሆነን ምንም ነገር ማሸነፍ ይከብዳል የተወሰነ ርቀት እኮ ትሄዳለህ ወጣል ግን ከሆነ ጊዜ በኋላ ይከብዳልና እኔ ደግሞ በጣም ተሳዝነኝ እንዴ በእውነት እንደው አሁን ሚዲያም ላይ ስለሆነ ምናምን ሳይሆን ፐርሰናሊም ከሱ ጋር አወራለሁ እኔና ቬሎ በቃ ቪዲዮ በሰራን ቁጥር ስለ ዴቭ ሳናወራ ስለ ዴቭ ሳንመካከር ስለ ዴቭ የሆነ ጉዳይ ሳናረግ የዋልንበት ጊዜ የለም ለምን ይያሳለፈ ያላቸው ነገሮች ስቃዮች መከራዎች በጣም ነው የሚያሳዝነው በእውነት እኔ የራሴም ችግር ላይ ሆኜ የሚታየኝ የማስበው የሆነ እንዴት ሆነ ይሆን ይሄ ልጅ ምክንያቱም እንዴት ነው በምትወደው ሰው በምታምነው ሰው የኔ በምትለው ሰው ስትከዳ ነገሮች በጣም ከባድ ነው በጣም ነው የሚያስጠላው እንደኛ የሩቅ ሰው ሲከደህ ይሻላል አሁን ማታቀው ሰው ሲጎ አንኔ ጎዳኝ ማላቀው ሰው ያጋጠመኝ ከማላቀው ሰው ጋር ገብቷል አይደለ ስለዚህ ያን ነው እኔም አሁን ከዴቭ ጋር ይለያል የዴቭ ይለያል የምልበት ምክንያት የራሱ የኔ በሚለው ሰው የሚቀርባቸው ያ በቃ ሁሌም ቢሆን ከኔ ጋር ናቸው የሚላቸው ሰዎች ነውና እንደዚህ የደረሰው አሁን ደግሞ የኔ የሚላቸው ሰዎች ተቀይረዋል እኛ ነን አሁን የኔ የሚላቸው ሰዎች በእኛ ዙሪያ ነው ያሉት እኛም ደግሞ ያው ያሳለፍናቸው ነገሮች አሉ በክፉም በደጉም ጊዜ አብረን ነበርን በወድቀታችንም አብረን ነን በከፍታችንም አብረን ነን ስለዚህ ከፍ ብለን እንበራለን ወደ ኋላ የሚያስብል ነገር የለም ዛሬ የመጣው ነገር ለነገ መጠንቀቂያ ነው ለነገ ብርታት ነው መማሪያ ነው በጣም ጀግና ነው የምሬ ነው ዴቭ ብዙ ነገር ነው ያሳለፈው አንተም ታውቃለህ አብረኸው ስለነበርክም ስላሳለፍክም ምንም እንኳን ከካሜራ ፊት ባትሆን ካሜራ ጀርባ ሆነ በጣም ብዙ ነገሮችን አይተሃልና አቤሎ ሸበላው ራሱ ሁሌ ነው የሚያነሳው አዎ ካገባው አንደኛ ሚዜ አንተ ነህ ሲል ነበር ነው በጣም እኔ ጫና ይበዛብኛልና ይቅርብኝ ሚዜ ባደራም አለ ያለንበት ሁኔታ አለ ችግር የለም አንድ አፍታ ሄደ እንኳን ደስ አለ ትላለህ ከሰው ጋር ሲያጣላ ነው እንበላለን ችግር የለውም መብላቱ ላይ አለ ሚዜው ላይ የለም መድረክ ላይ አልገኝም አቤሎ የምታየው ከሆነ ይሄን ቪዲዮ ሰው ቀይር ፈልግ ኪራይም ቢሆን ፈልግ እንጂ እንግዲህ የኪራይ ሚዜ ፈልግ አይጠፋ እኔን እንኳን ሽማግሌ ስለሆንኩ አንተ ለሚዜ አትሆንም ብሎኛል ወፍራም ሚዜ አልፈልግም አለ ልታስሮጣን ነው እንዴ የሰርጉ ቀን ብቻ ያደረገ ነው ለማንኛውም ቤተሰቦቼ ያው ዛሬ እዚህ ለእናንተ አጋጣሚ እኛም ስራ ስንወጣ እግረ መንገድ እነሱ እናገኛቸው ብለን ነው የመጣ ነው ቪዲዮ ላይ ያንተ ቪዲዮ ላይ እንዲያውም ብዙ ነው አልገባም ከጀርባ ነው ነገሮችን እንትን ምንለው መናስከደው ያው አለን ዴቮ ብቻውን አይደለም አይዞህ የሚለው ሰው አለ ቴዲ ማለት እንደ ወንድም እንደ ጓደኛ አብሮት ያለ ነው ሮቤልም አሉ ናቤልም አሉ እኔም አለው ብቻውን አይደለም ወዳጆቼ በተቻለን አቅም አንድነታችንን አጠንክረን ከዚህ በላይ እንሰራለን አሁን ግን ይሄንን ነገር ያደረጉትን ሰው አንድ ባንድ የተወሰነ መረጃዎችም እኛ ጋር የነበሩትን ሰተናል እሱን አቀናብረን ለቴዲ ስጣውና ቴዲ ያን ነገር አንድ ላርግ የሆነ ነገር ከተከሰተ እስኪ እንፈልጋቸዋለን አንድ አፍታ ኑልን ትላለህ የሚቀምስ ከሆነ እናቀምሳለን አይደል ብቻህን አትቀምስም አንተ በነገራችን ላይ አንድ ላይ እንቀጣለን አንተና አግኝተናል እኮ የመጨረሻው ሴቷን ካገኘናት በኋላ ሴቷ ትንሽ ፍንጭ እንደመስጠት ነገር እያለች ነው ትንሽ ግን ከካሜራ ካጠፋም በኋላ ትንሽ ክርክር ነገር እንትን ብላለች ኦኬ ግን ማወጣጣታችን አይቀርም ማውራቱ አይቀርም መናገር አይቀርም ናይስ ትልቁ ደግሞ ይሄ ነው የኛም ስራ ላይም ደግሞ እንደ እኔ አሁን እንደ ጥሩ ሳይዱ የምታየው ምንድነው እዚህ ስራ ላይ ካልከኝ ሁሉን ነገር ዝም ብለን አይደለም እናገኘው ማወጣጣትም አለ ድብቅ ካሜራ ሂደቶች አሉ መርማሪ ስትሆን አንተ ጋር የሚጠበቁ ብዙ ነገሮች አሉ አይደል እነዛን በሙሉ ታረጋለህና which is እንግዲህ ቤተሰቦች አናሳፍራችሁም ቴዶም እንደምታዩት
በኃይልና በብቃት እየሰራ ነው። እናንተም አይዞህ በርታ በሉት። ዴቮም እንግዲህ እየታገለ ነው እስከሚችለው ድረስ። በዚህ አጋጣሚ ያው ይቅርታ መጠየቅ እፈልጋለሁ ተመልካችን። ያ ይቅርታ ምንድነው በተደጋጋሚ ቪዲዮዎችን በመለቅባቸው በማንኛውም ሰዓቶች ውስጥ ከስር እያሉ ባክህ ብቻህን አትሁን ይሉኝ ነበርና አንዳንድ ጊዜ አንድ እጅ ብቻውን እንደማያጨበጭብ የተረዳሁበት ሲቹዌሽን ላይ ነው ያለሁት አሁን። እስኪ የእውነት ነው የምልህ። ምክንያቱም ምንድነው ያን ያንተ የሆንከውን ማስታወስ አያስፈልግም አለፈና በስሜታዊነት ብቻህን ገብተህ የተፈጠረው ነገር እኔ የዛኔ ከመደብደቤ በፊት ከኋላዬ ስትከታተለኝ የነበረችው ቴዲ ቆሜ ባዋራት ከሆነ በኋላ ነው ታውቃለህ። በቃ የሆነ ሰው እየተከተለኝ እንደሆነ አይ ቲንክ በቃ በደንብ አውቃለሁ እና ፎቶ አንስቻታለሁ በህሊናዬ በራሴ ይዣታለሁ። አስፓልት ጋር እንዳየኋት ቆሜ ምን ፈልገሽ ነው ባልኳት ኖሮ ሞታም ቢሆን ይሄ ነው እኮ በቃ ቀረህ ነውና እስኪ ግድ ነውና ይቅርታ ማለት ስላለብኝ ነው። በዚህ አጋጣሚ ደግሞ እኔ መናገር የምፈልገው ነገር አለ። ዛሬም እንግዲህ አንድ የምስራች አንድ ስጦታ ልናመጣ እንችላለን። ስለ ማዘርዬ እንግዲህ ስለ ጽጌሬዳ የሆነች ፍንጭ የምናገኝበት አንድ ሰው አግኝተናል ከዛው ከጣቢያው ማለት ነው። ያንን ሰው ደግሞ እንግዲህ ከዚህ ቪዲዮ በኋላ ሄጄ ማናገረው ይሆናል። በደንብ አጣርቼ እጥር ምጥን ያለች ጥሩ መልካም ዜና ለእናንተ ማቀርብ ይሆናል። ተማም በቃ በርታ አንበሳዬ በርታ። እንግዲህ አብረን ያለ ነው እንበረታለን። አቤሉ ሰርጉ እንዳትረሳ። አንዳው እንደንግዳ እኔን እንደንግዳ አደራ ወንድሜ በሉ ዝናብ እየመጣ እናመሰግናለን። እሺ በሉ